ሰላም ወደ አድማጮቻችን አርሰናል ከቻምፒዮንስ ሊግ መሰናበቱን ተከትሎ ማይክል አርቴታ አወዛጋቢ ሆኖ እንደቀጠለ ነው። ወደ አድማጮቻችን ለአርሰናል ደጋፊዎች አሳዛኝ ምሽትን ትናንት ምሽት እንዳሳለፉ የሚታወስ ነው። ነገር ግን የማይክል አርቴታ አስተያየቶች ደግሞ ሁለተኛ አስከፊ ሆነው መጥተዋል። አንደኛ ከሉዊስ ኤንሪኬ ጋር የፈጠረው ሰጣ ገባ ነው። ምንም ማይክል አርቴታ በትናንትናው ጨዋታ ላይ በተለይ በመጀመሪያዎቹ 15 ደቂቃዎች የተሻለ ብቃቱን ያሳየው ቡድን አርሰናል እንደነበር የሚታወስ ነው። ነገር ግን በነ ፋቢያን ሩይዝ እና እንዲሁም ደግሞ በተከላካይ መስመሩ ጥሩ ብቃቱን ካሳየው አሽራፍ ሀኪሚ ሁለቱ ጎሎች የቡካዮ ሳካ ባለቁ ደቂቃዎች የሳታቸው እድሎች አርሰናልን ዋጋ አስከፍሎታል። ነገር ግን በአጠቃላይ በሁለቱም ጨዋታዎች ካያችሁ የተሻለው ቡድን በጥሩ ፐርፎርማንስ የሰራው ቡድን በጨዋታውን በማሸነፍ ወደ ቀጣዩ ዙር አልፏል ብዬ አስባለሁ። በዚህ ደግሞ እንግዲህ የማይክል አርቴታ አስተያየቶች አሉ። ማይክል አርቴታን ምን ነካው የሚያስብሉ ነው አግኝቻችኋለሁ። ባልተጠበቀ ሁኔታ ባለፉት ጊዜያቶች አንዳንድ ያልተጠበቁ አስተያየቶችን ሰጥቶ በዚህ ፕሮግራማችን ተወያይተን እናውቃለን። እንደዚህ ግን አልነበረም። አንደኛ የሚሆነው በአውሮፓ ምርጡ ቡድን ነው የወደቀው ብሎ አስተያየት ሰጥቷል። በሁለቱም አጋማሾች በኤምሬትስ ጨዋታም በፓሪስ ሰን ጀርመን በፓርክ ደ ፕሪንሱ ጨዋታም የተሻለው ቡድን ነው የወደቀው ብሎ አስተያየት ሰጥቷል። ለ160 ደቂቃ ድረስ የተሻለም ቡድን ነበር ብሏል። ከዛ ውጭ ደግሞ ሉዊስ ኤንሪኬ ቡድን ተቀያሪ ወንበር ላይ ቤንች የነበሩ ተጫዋቾች የተሻለው ቡድን አርሰናል እንደነበር ነግረውኛል ብሏል። እነዚህ ሁሉ አስተያየቶች ግን ልክ አይደሉም። አንደኛ ቡድኖች ሲሸነፉ የዛኛውን ቡድን ማክበርና ትክክለኛ አስተያየት መስጠት ያስፈልጋል። አርሰናል ከፒኤስጂ ጋር ተፎካክሯል ወይ? አዎ። ነገር ግን በጣም የተሻለ ቡድን ነበር ፒኤስጂ። በተለይ አጥቂዎቹ የካራቭስኬሊያ፣ ዲዛይር ዱዌ፣ ኦስማን ዴምቤሌ በጣም ጥሩ የተሻለ ብቃታቸውን አሳይተው ነው ይህ ቡድን እንዲያሸንፍ ያገዙ። በአማካይ መስመር ላይ አሁንም ቢሆን ጥሩ ብቃታቸው ላይ የሚገኙት የቪቲኒያ፣ ጃኦ ኔቬስ እና ፋቢያን ሩይዝን ጥምረት አርሰናል መበታተን አልቻለም። አርሰናል የራሱ የሆኑ ደግሞ ትልልቅ ችግሮች እንደነበሩበትም በጨዋታው ላይ የሚታይ ነበር። ነገር ግን የማይክል አርቴታ ስድስተኛ ወይም 5 ዓመታትን በአርሰናል መሪነቱ ያለ ዋንጫ ማጠናቀቁ ትልቅ ለመድፈኞቹ ሌላ ህመምን የሚሰድ ሆኗል። እንግዲህ ብዙ ደጋፊዎች በሚባል ሁኔታ የሚቀጥለው ዓመት እንዲሰጠው ይፈልጋሉ። ከአርሰናል ጋር 3 ዓመት ኮንትራት ፈርሟል። 2 ዓመት ኮንትራት የሚቀረው ይሆናል። ነገር ግን ምን ነገሮችን ተሳሳተ ማይክል አርቴታ ብለን እስኪ እንይ። የመጀመሪያው የሚሆነው በእኔ እይታ ትልቁ አርሰናል ፕላን ቢ የሌለው ቡድን ነው። በጣም በሚያሳዝን ሁኔታ ለምሳሌ በግልጽ አማራጭ ካያችሁት በመጀመሪያው ጨዋታ ላይ ቶማስ ፓርቴ በሌለበት ጨዋታ ላይ አርሰናል የጨዋታ ቅርጹን አይለውጥም። ሁሌም ተመሳሳይ አይነት የጨዋታ ቅርጽ ነው። ይህ ደግሞ በፕሪሚየር ሊጉ ላይ 3 አሰልጣኞችን በዚህ ሁኔታ ታነሳላችሁ። አንደኛው ፔፕ ጋርዲዮላ ነው የሚሆነው። በቅርብ ጊዜያቶች ለውጦችን እያሳየ ነው። በፊት ግን ትችች ያለና እንደ ሀሳብ ላይ የሚያተኩር ነበር። ሌላኛው ኤንዞ ማሬስካ የቼልሲው አሰልጣኝ ነው። ሌላኛው ማይክል አርቴታ ሆኖ ነው የምታገኙት። ለምን መለወጥ ፕላን ቢ ቡድኑ አይኖረውም? በትናንትናው አጋጣሚ በሁለቱ ጨዋታዎች ሁኔታ የተለያየ አይነት ሀሳቦችን አለመቀየር፣ ለታዳጊ ተጫዋቾች እድል አለመስጠቱ ዋጋ አስከፍሎታል ብዬ አስባለሁ። ፕላን ቢ ከሌለህ እንደ ቡድን ለምሳሌ ባርሴሎና እና ኢንተር ሚላን እንዩዋቸው። በደርሶ መልሱ ሁለቱም ቡድን በሰፊ ይለያዩ ነበር። ሰፊነቱን ለማጥበብ ግን ሁለቱም ቡድኖች በሚገባ ጥረውና ለፍተው ታይተዋል። ጥሩ ብቃታቸውንም ውጤታማ ሲያደርጋቸው የታየ ይመስለኛል። ስለዚህ በአጠቃላይ እንደ ቡድን ሁለቱም ቡድኖች የራሳቸው የሆነ ጠንካራና ደካማ ጎን ቢኖራቸውም አርሰናል ግን በእኔ እይታ በሚገባው የባርሴሎናን ያክል መፎካከር አልቻለም። ስለዚህ ማይክል አርቴታ አትሊስት አስተያየት ወጥቶ ሲሰጥ የተሻለው ቡድን አልፏል ማለት ይጠበቅበታል። ሉዊስ ኤንሪኬም እንደዚህ አይነት የሚመስል መልስ ነው የሰጠው። እኛ ከአርሰናል የተሻለ ብዙ ጎል አስቆጥረናል፣ እግር ኳስ ደግሞ ጎል ለማስቆጠር ነው የምትጫወተው ማለት አስተያየት ሰጥቷል። እንግዲህ በዚህ ውሳኔዎች ውስጥ ግን ብዙ መነሳት የሚጠበቅበት ይኖራል። ከዚህ በፊት ሊቨርፑል በባርሴሎና ከሜዳ ውጭ በሰፊ ልዩነት ተሸንፎ መጥቶ በሜዳው በጣም ብዙ ጉዳቶች ያኔ ሳላህ አልነበረም በሚገርም ሁኔታ። በዛ ጨዋታ ላይ ግን የነ ዲቪክ ኦሪጊ ከዛ ውጭ ደግሞ በጣም ጥሩ ፐርፎርማንስ የነበረው በጨዋታው ላይም ጥረቶችን ሲያደርጉ ነው ውጤታማ ለመሆን። ቡድኑ የኤርገን ክሎፕ ቡድን ፕላን ቢ እንደነበረው የሚያሳይ ነበር። በአጠቃላይ እንደ ቡድን የተሻለ ቡድን ነበር ለማለት የሚያስችል ነው። አርሰናል ግን አንድ እቅድ ብቻ ያለው ቡድን ነው። ከ60ኛው ደቂቃ በኋላ ወይ ያሰላለፍ ቅያሬ ያደርግ ተከላታይ መቀየር በጣም አሳዛኝ የሚያደርገው ያን ነው። አርሰናል በውድድር ዓመቱ መጀመሪያ የተሰሩትን ስህተቶች ዋጋ እየከፈለ ይገኛል። በውድድር ዓመቱ ሲጀምር 25 ተጫዋቾችን ማስመዝገብ ሲጠበቅበት 22 ነው ያስመዘግበው። አርሰናል በጠባብ ስኳድ ሰርቶ ውጤታማ መሆን አልቻለም። ተጫዋቾቹ በጊዜ እንዲጎዱ አደረገ። የጉዳት ችግር ነበር ወይ? አዎ ነበር። ነገር ግን አርሰናል የራሱ ችግር ደግሞ ነበረበት። ለምሳሌ የገብርኤል ማጋሌሽ ወይም ደግሞ በአጥቂ መስመር ደግሞ በጥሩ ፐርፎርማንስ ላይ እንግዲህ አርሰናልን ፒኤስጂን ሲያሸንፉ የነበረው ተጫዋች በጣም ጥሩ ፐርፎርማንስ የነበረው ከሀያ ቨርትዝን ማሰለፍ አልቻለም። አሁን አርሰናል በማይክል አርቴታ ባለፉት ዓመታቶች ተለውጧል ወይ? አዎ። አርቴታ ጥሩ አሰልጣኝ ነው ወይ? አዎ። ነገር ግን ዋንጫውን ማምጣት ይችላሉ? ትልቁ ጥያቄ ይህ ነው የሚሆነው። ምክንያቱም አርሰናል ዋጋ የከፈለበት እንደዚህ አይነት ጨዋታዎች አምና በተመሳሳይ ጨዋታ የምታስታውሱ ከሆነ በባየር ሙኒክ ከሜዳቸው ውጭ 1-0 ሲሸነፉ ኤዱ ጋስፐር ጥሩ አስተያየት ሰጥቶ ነበር። አርሰናል ኤክስ ፋክተር ያላቸው ተጫዋቾች የሉትም የሚል ነበር። ስለዚህ አርሰናል
አሁንም እንደዚህ አይነት ተቀያሪ ወንበር ላይ የተነሱ የአርሰናል የመከላከል አቅሙ በፕሪሚየር ሊጉ ላይ ካሉ ምርጥ ቡድኖች ነው። ምንም ጥያቄ የለውም። ተጎድተውበት እንኳን ጥሩ ቡድን አለ። የአርሰናል የአማካይ መስመር ያለ ጉዳትም ጥሩ ፐርፎርማንስ የሚያሳይ ነው። ማጥቃቱ ግን በጣም ደካማ ቡድን የሃቨርትዝን ጨምሮ ሌሎችን ተጫዋቾች ማጣመር የሚችልበት ነበር። ማይክል አርቴታ ትልልቅ ስህተቶችን ሰርቷል ተብሎ የሚታሰብ ነው። ስለዚህ በቀጣይ ውድድር ዓመት አርሰናል የመጨረሻ እድል የሚባለውን መስጠት ይጠበቅበታል። ዋንጫ አሸናፊ መሆን ይጠበቅበታል። ምንም ጥያቄ የለውም። ከካርሊን ካፕ ጀምሮ አርሰናል በኤፍኤ ካፕ፣ በቻምፒዮንስ ሊግ እና በፕሪሚየር ሊግ እያንዳንዱን ዋንጫዎች የማሸነፍ ግዴታ ውስጥ ይወድቃል። በክረምቱ የዝውውር መስኮት ላይ ኒኪታን ስሚዝሮ እና ፋቢዮ ቬራን ሲለቅ፣ ሪሲ ኔልሰንን ሲለቅ እነዚህ ተጫዋቾች ባለፉት ውድድር ዓመታቶች አርሰናል ተጫዋቾችን ሲያሳርፉ የነበሩ አርሰናልን በሚገባ ማገዝ የሚችሉ ተጫዋቾች ነበሩ። እነዚህ ሳተካ ዝም ብለህ ቡድኑን ስኳዱን ማጥበብ ልክ አልነበረም። ለምሳሌ ኒኪታ ቢኖር ኖሮ የሆነ ያክል ጨዋታዎችን መጫወት የሚችል አቅም ይኖረዋል። ለአርሰናል ፕላን ቢ እንዲኖረው የሚያደርግ ነው። ኤሚል ስሚዝ ሮው ቢኖር ለምሳሌ እረፍቶችን መስጠት የሚችል ተጫዋች ይሆን ነበር ብዬ አስባለሁ። ለማርቲን ኦዴጋርድን ሽፋን መስጠት ልክ ነው ብዬ አላስብም። ኦዴጋርድ ያቋም መውረድ ላይ ነው የሚገኘው፣ ጥሩ ብቃቱ ላይ አይገኝም። ስለዚህ የተሻለ አርሰናል 2 እና 3 አይነት አጫወት ያለው ቡድን ሊሆን የሚጠበቅበት ይመስለኛል። ከተቻለም በዘመናዊ እግር ኳስ ውስጥ ለውጦችን ማምጣት ይጠበቃል። ዋናው የሆነው በቂ የምትለውን አይነት ስታይሎችን ሳትቀይር፣ ለምሳሌ አርሰናል ብዙ ተከላካዮች ሲኖሩት በ3 ተከላካይ እየተጫወተ የማጥቃት የመስመር አማራጮች ያሉትን ተጫዋቾች መጠቀም ይችላል። ስለዚህ ቅርጾችን መቀያየር ያስፈልጋል። ማይክል አርቴታ በፕሪሚየር ሊጉ በአርሰናል በመጀመሪያ ውድድር ዓመት ዋንጫ ሲያነሳ የምታስታውሱት በ5 ተከላካይ ነበር የሚጫወት ቡድኑ። ስለዚህ ውጤት ያስፈልጋል። ከዛ ውጭ አርቴታ ከዚህ በፊት ስለ ራሂም ስተርሊንግን ባንዴ እንደማስፈረሙ ባለቤቶቹ ልክ ናቸው ብሎ ደግሞ የአርሰናልን ባለቤቶች ሽፋን መስጠት ሁለቱ ስህተት የሚቆጠሩ ናቸው። ስለዚህ እነዚህን ሁኔታዎች ማሻሻል ግድ ይለዋል። ይህ ማለት ግን ማይክል አርቴታ አሁንም ራሱን ፕሩቭን ያደረገ አሰልጣኝ ነው ብዬ አላምንም። ፕሩቭን ያደረገ አሰልጣኝ አይደለም ማለት ግን ደግሞ አርሰናልን ደካማ አድርጎታል ማለት አይደለም። ባለፉት 3 ዓመታቶች አርሰናልን ጫፍ ድረስ አድርሶታል። ነገር ግን ዋንጫዎችን እያስነሳው አይደለም። ያ ደግሞ ጥሩ የሚባል አይደለም። ሁሌ ማጫወቱ ሮቦት የሚመስል አጫወት ፍጥነትና ተኮረ፣ ነገር ግን የተጫዋቾችን ስኪል ማሻሻል ላይ የማያተኩር ቡድንን አድርጎታል። ስለዚህ እነዚህን ለውጦች የሚጠበቅ ነው የሚሆን። ዋንጫዎችን ማሸነፍ ለአርሰናል ያስፈልገዋል። ስለዚህ እነዛን ደግሞ ለማድረግ በእያንዳንዱ ፍልሚያዎች ላይ መስራት ግድ ይላል። እንግዲህ ቡድኑን ባላንስ ማድረግም በክረምቱ የዝውውር መስኮት የሚሰራበት ይሆናል ብዬ አስባለሁ። ተከላካዩ አማካኙን አጥቂ በሚገባ ባላንስ ማድረግ ይጠበቅባቸዋል። በክረምቱ የዝውውር መስኮት አንድሬ በርታ ብዙ ስራዎችን ይሰሩበታል ተብሎ የሚጠበቀው አንዱ ይህ ነው የሚሆነው። አርሰናል እንደ ቡድን ምን አይነት ችግሮች አሉበት፣ ያንን በሚገባ መቅረፍ፣ ምን አይነት ነገሮችን ቢያደርግስ እነዚህን ችግሮች ይፈታል የሚለው ሁለተኛው መልስ ነው የሚሆነው። ይህ ብቻ ግን በቂ አይሆንም። አርሰናል እንደ ቡድን እድሎችን መጠቀም ይጠበቅበታል። የዛሬ 2 ዓመት አርሰናል በጥሩ ፐርፎርማንስ የነበረውን ቡድን በጊዜው በወቅቱ የተሻለ የመስመር አጥቂዎችን ማምጣት በሚችልበት ጊዜ ትሮሳርድና ጆርጂኒዮን አምጠው አርሰናል ያንን የመሰለ ድል አምልጦታል። አምና የአስቶን ቪላው ጨዋታ መጠቀስ የሚችል ዘንድሮ የፒኤስጂ ጨዋታ መጠቀስ የሚችል ነው። አርሰናል ለግማሽ ፍጻሜ መድረሱ ከ19 ዓመት በኋላ መሆኑ መረሳት የለበትም። ነገር ግን ቡድኖች በየዓመቱ ደግሞ እየተሻሉ ይመጣል። ዋንጫዎችን እስካላሸነፍክ ድረስ ደግሞ የተሻሉና ጥሩ ብቃት ያላቸው ተጫዋቾችን ማቆየት አትችልም። ስለዚህ ማይክል አርቴታ አሁንም ጥሩ ቡድንን እየገነባ መቀጠል ያለበት ይመስለኛል። ማንቸስተር ሲቲ እና ሌሎች ቡድኖች በቅርብ የውድድር ዓመታቶች እንደገና ተፎካካሪ ሆነው ይመጣሉ። ቸልሲ፣ ማንቸስተር ዩናይትድ በዚሁ አይቀጥሉም። ስለዚህ ራስን ማዘጋጀት የሚያስፈልግ ይመስለኛል። ማይክል አርቴታ በጥንቃቄ ቡድኑን ማሻሻል ላይ ፕላን ቢ 2 እና 3 የተለያዩ አይነት ጨዋታዎች ሊኖሩት የሚገባ ይመስለኛል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ማይክል አርቴታ በትናንትናው ጨዋታ በኋላ በሰጣቸው አስተያየቶች አወዛጋቢ በሆኑ ነገሮች ላይ ይህንን ፕሮግራም አቀረብንላችሁ። የእናንተ አስተያየት ምንድን ነው? እውነት አርሰናል ማይክል አርቴታን ይቀይሯል? ያለበለዚያ ማይክል አርቴታ በሌላ አሰልጣኝ ይቀየራል ወይስ አርሰናል ለማይክል አርቴታ የመጨረሻውን የሚለውን እድል ይስጠው? ምን አይነት አስተያየት አላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው።